እሺ ሌላው ጥያቄ ደግሞ ይሄ አራት ሚስት ምናምን የሚባለው ነገር እሱን ባጭር ብታስረዳኝ ዋና ኮንሴፕት። አንደኛ አራት ሚስት ማግባት የሚለውን አምላክ አላህ Subhanahu Wa Ta'ala ሲናገር ጊዜ በቁርአን ላይ ዓላማው ምንድነው የሚለው ነው አሁን የምናየው። አንደኛ ታዛቸው ነው ወይ? አዎ እኛ አምላክ ሳያዘን አምላክ ያልፈቀደውን ነገር በራሳችን እናደርገው ነገር የለንም ሙስሊሞች አልহামዱሊላህ። አላህ Subhanahu Wa Ta'ala በቁርአን ላይ ይላል فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة ይላል ሱረቱ ኒሳ ላይ ይገኛል። ከሴቶች የተዋቡላችሁን ሁለትም ሆነ ሶስትም አራትም አግቡ ካለ በኋላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንዲትን ብቻ አግቡ እያለ ተናገረ ማለት ነው። ስናይ ጊዜ ይሄንን እንደው ዝም ብሎ አላህ Subhanahu Wa Ta'ala በእኛ ላይ ያለ ገደብ እንደፈለገ ሰውየው ማግባት የሚቻል ይመስላል ብዙ ሰው። እሱ ስህተት ነው። ነገር ግን በጣም ከባባድ መስፈርቶች አሉት። እነዛ መስፈርቶች ካልሞላ አይፈቀድም። ስለዚህ አንድ ሙስሊም አራት ማግባት ይፈቀድለታል የሚለው ንግግር ስህተት ነው። አንድ ሙስሊም ሳይሆን እነዚያን መስፈርቶች ማሟላት የቻለ ሙስሊም ነው የሚባለው። እሺ እነዚያ ከባባድ መስፈርቶች አሉ። አንደኛ እርሷን ሙሉ በሙሉ የማስተዳደር አቅም መኖር አለበት ሰውየው። ሁለተኛ በሚያገባቸው ሚስቶች መካከል ፍትህን ማድረግ አለበት። አንዳንዱ አቅም ኑሮት የመጀመሪያው መስፈርት አሟልቶ ነገር ግን ፍትሃዊ ላይሆን ይችላል። የመጀመሪያዋን ጣል አድርጎ እቺኛዋን ብቻ የሚከባከቡ ኑር ይገኝ ይችላል። ለዚህ ሰው የፈለገ ሀብታም ቢሆን አይፈቀድለትም በፍጹም አላህ ይከልክሏል። እሺ እነዚህን መስፈርቶች ሳያሟላ ያገባ ሰው ወንጀለኛ ነው በኢስላም። ነገ የውመል ቂያማ ቅጣት ይጠብቀዋል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? من كانت عنده امرأتان في الدنيا فلم يعدل بينهما جاء يوم القيامة وشقه ساقطا. وفي رواية أخرى من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مائل. በምድራዊ ህይወቱ ሲኖር ሳለ ሁለት ሚስት ኑረውት በመካከላቸው ፍትህን ያላደረገ ሰው ካለ ነገ ትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ብቻ ይነሳል ብለው ተናገሩ። ይሄ መጀመሪያው ቅጣት ነው። ከዚያም ቅጣት ይጠብቀዋል። ስለዚህ አይፈቀድለት። አላህ ቃል በቃል አንድ ብቻ አግቡ ብሎ ተናግሯል። ይህን ማስፈርት ማሟላት የማይችል ከሆነ ሰውየው ማለት ነው። እሺ ይሄን ይመስላል። ታዲያ ይሄ ነገር የተደነገገው ለእኛ ትውልድ ብቻ ነው የሚለውን እስኪ እንናገር ትንሽ። ወይስ ስላለፉት ነቢያትም የተደነገገ ነው? ላ ይሄ በእኛ ላይ አዲስ አይደለም፣ ባለፉትም ነቢያት ላይ ነበር። አላህ Subhanahu Wa Ta'ala ይሄን ማስረጃ በሱረቱ ራዕድ ላይ ሲናገር ምን አለ መሰለሽ? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬያለሁ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር አለ። ምን አለ? ሚስትን ሳይሆን ሚስቶችን። ስለዚህ ከአንድ በላይ ማግባት ብርቅ የሆነ በዚህ ትውልድ ላይ የተጀመረ ነገር እንዳልሆነ እንድታውቁት ነው። የቀደሙት ነቢያት አብርሃም ለምሳሌ ሳራ ነበረችው፣ ሃጀር ነበረችው፣ ሌሎች ነቢያቶች ከአንድ በላይ ያገቡ ነበር ማለት ነው። አሁን ምን ቀረ መሰለሽ? ዓላማው ምንድን ነው ታዲያ ከአንድ በላይ የማግባቱ የሚለውን እናንሳ። ትዳርን አላህ Subhanahu Wa Ta'ala በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያነሱ ጊዜ ዓላማው አንድና አንድ እንደሆነ ተናግረዋል። እርሱም ምንድነው? መልካም ዘርን ማፍራት እንዲሁም ከሰይጣናዊ መንገድ መጠበቅ ለባልም ለሚስትም ሲባል ማለት ነው። ያ መልካም ዘር ማፍራት እንደሆነ አላህ ብዙ ቦታ ላይ ይናገራል። ለምሳሌ በሱረቱ ራዕድ ላይ ሲናገር ሚስቶችን አደረግኩላቸው ለአንተም ለቀደሙትም ነቢያቶች መልካም ዘርን ያፈሩ ዘንድ እያለ ይናገራል። ወሱረቱ ፉርቃን ላይ ሲናገር ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ዙርያ ተመልከቱ። መልካም ሚስቶችን ካለ በኋላ መልካም ዘሮችን እያለ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም የማግባትን ዓላማ ሲናገሩ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካፊሩን ቢኩሙል ኡመመ የውመል ቂያማ አው አልኡመሚ የውመል ቂያማ። ወላድ የሆነችዋን ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ ማኝ ተከታዮችን አፍርቼ በመምጣቴ እደሰትባቸዋለሁና እያሉ ተናገሩ። ስለዚህ ዓላማው መልካም ዘርን ያፈሩ ዘንድ ነው። ይሄን ደግሞ በተግባር አሳይተዋል። ኢብራሂም ለምሳሌ ብዙ ሚስቶችን አገባ፣ ሀጀርን አገባ። ማንን ወለደ? እስማኤልን ወለደ፣ ነቢይ የሆነለት። ልክ እንዲሁ ሳራን አገባ፣ ከእርሱ ደግሞ ኢስሐቅን ወለደ። ኢስሐቅ ያዕቆብን ወለደ፣ ያዕቆብ ዮሴፍን። ከዚያ እያሉ የነቢያት ዘሮች እየተተካኩ መጡ ማለት ነው። ከአንድ በላይ በማግባታቸው በርካታ አማኝና የአምላክን ሕግና ስርዓትን በምድር ላይ የሚያስፈጽሙ ልጆችን አፍርተው ሄደዋል ማለት ነው። በዚያ መንገድ ነው እኛ